አብሮነት 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 ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ውድና የተከበራችሁ ተመልካቾቻችን እንደሚይዟቸዋል ረመዳን እንዴት ይዟቸዋል? በኢባዳ ያማረ የተዋበ ረመዳን እያሰለፋችሁ እንደሆነ እናስባለን። በአብሮነት በረመዳን አስራችን ዛሬም ኢንሻአላህ ስለ አንድ ታላቅ ሱሐባ ለመዘከር ያው አሽረቱል ሙበሸሪን ላይ እየቆየን ነውና ስለ አንድ ታላቅ ሱሐባ ስለ አንድ ታላቅ ቁመና ለማውራት ከታላቅ ኡስታዛችን ጋር ኡስታዝ አብዱልፈታህ ሼህ ሙስጠፋ ጋር እዚህ ተገኝተናል ኢንሻአላህ። እንኳን ደህና መጣህ ኡስታዝ። ቢስሚላህ እንኳን ደህና ቆያችሁ። አልሐምዱሊላህ። ስለማን ነው የምናወራው? እንዴት ምን ገለገለ ይሰማሃል? ስለዚህ ታላቅ ሱሐባ ስናወራ ምናምን ከሚለውን ጀምርና ኢንሻአላህ ወደ ሲራቸው እንገባለን። ቢስሚላሂ ረህማኒ ረሂም ثم الصلاه والسلام على رسول الله الصادق الامين وعلى اله وصحبه اجمعين اما بعد. اللهم صل وسلم على سيدنا محمد. ربي اشرح لي صدري ويسر لي امري وحلقة من لساني يفقه قولي. ዛሬ በአጭር ሰዓታት ልናነሳው የምንችለው ታላቁ ሱሐባ ሰሐቢዩን ጀሊል የጀግና ሱሐባ ባስታወስናቸው ቁጥር ልባችን የሚነካው ታሪክ አስመዝግቦት ካለፉት ትልቁ ሱሐባ ሳሂብ ረሱልላህ የነብዩ ሰለላሁ ዐለይሂ ወሰለም ጓደኛ ከሆኑት ጀግናው አሚር አልሙእሚኒን ዑመር አልፋሩቅ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ወአርዳ። ስለሳቸው ቀድራችን ባይሆንም በሰማነውና ሁሉ ጊዜ በዚህ ትዝታ ህይወት የምናስታውሳቸው ስለ ሰይድና ዑመር ታሪክ የተወሰኑ ነጥቦችን ለማንሳት ነው የያዝነው። ሰይድና ዑመር ረዲየላሁ ዐንሁ ወአርዳ በጣም የሚያጅቡ ሱሐባ ናቸው። ኢስላም ይገርመኛል በነብዩ መድረሳ ተኮትኩተው ያደጉ እሳቸውን አይተው አብረው እዚህ ዓለም ዱንያ ላይ የመጡ ጊዜያቸውን፣ ገንዘባቸውን፣ ጉልበታቸውን፣ ሐሳባቸውን ሙሉ ለአላህ ያስረከቡ ስለነሱ በኔ በደካማው አንደበት መነገር የማይገባቸው ሐቂቃ አስመዝግበው የሄዱት ሱሐባ ነው። እንዳጋጣሚ ሆኖ በአብሮነት በረመዳን ላይ ምን እንደሆነ አላውቅም የሱሐባ ስም ሲከፋፈል ወደኔ ዑመር ኢብኑ አልኸጣብ መጡ እና አጅቦኛል። አክረም ሲነግረኝ ምሰራው መስጂድ ዊንጌት ላይ ትልቁ መስጂድ በሰይድና ዑመር ስም ነው። በኢትዮጵያ ቅዱስ ቁርአን ማህበር የምንሰራው መስጂድ ላይ ስለሳቸው እንደው ትንሽ እንደው ከምናስታውሳቸው በትላልቆች ሰዎች ቢነገር ነበር ጥሩ የሚለውን ነገር ነው። ሐቂቃ ራሴን አውቄ ዝቅ አድርጌ ሳይሆን ምገባ ሰው አይደለሁኝ ስለ ሰይድና ዑመር ማውራት። ስለሳቸው የተወሰነችዋን ማን ምናቃትን የሰማናትን ያነበብናትን ውስጣችን የነካን ፓርቶችን መዘዝ ያደረኩኝ ያዋዛን ኢንሻአላህ ተጠቃሚ አላህ እንዲያረጋን ይሄን የምታዳምጡ ሁሉ ምናልባት ልጆቻችሁን ዑመር ብላችሁ ሰይማችኋል። ዑመር ማን ናቸው የሚለውን ነገር እናያለን። ምናልባት ሙሉ ሲራቸውን ለማምጣት አይደለም አንድ ክፍል ከላይ በቃ ይችላል። ምናልባት ግን ኡስታዝ ትንሽ ብትጨምርባት ደስ የሚለኝ ስትጀምር ሳሂብ ረሱልላህ በሚል ተጠቅመሃልና ብዙ ጊዜ አቡበክር አስዲቅ ረዲየላሁ ዐንሁ ወአርዳ የሳቸው ለነብያችን አለይሂ ሰላም ቅርበት የዑመርን ለነብያችን አለይሂ ሰላም ያለው ቦታ እሳቸውም ለዑመር ያላቸውን ቦታ እንዳይሸፍን ሰጋለሁና እዛም ላይ ትንሽ ኢንፋሲስ ሰጥተህ ባለችን ሰዓት ላይ ኢንሻአላህ ከበሳት من حياته በተወሰነ መልኩ እያነሳን እንቆይ። እያንዳንዱ ሱሐባ መለዩ አለው።
ስለ ዑመር ስትገባ ሌሎችን ያስረሱሃል። ስለ ኢስላም ሽሙልያውን ነው የሚያመላክተው። ስለ ሰይድና ዑመር ብትገባ ደግሞ እንደው ሌላ ውስጥ ይከተሃል። ያው እሳቸው የሰይድና አቡበከርን ቦታ ማንም አይወስደው። ምክንያቱም ለው ኩንቱ ሙተኺዘን ኸሊለን ገይረ ረቢ ለተኸዝቱ አቡበከር ነው ያሉት። ከአላህ ውጪ ከአላህ ረዳት ውጪ መያዝ ቢፈቀድልኝ ኖሮ ሰይድና አቡበከርን ይዝ ነበር ነው ያሉት። ለሰይድና ዑመር ደግሞ ተመሳሳይ ለው ካነ ባዕደ ነቢይ ከኔ በኋላ ነቢይ ቢሆን ኖሮ ለካነ ዑመር መንዚለቱል አንቢያን የሰጡት ሰይድና ዑመርን እና ደረጃዎች ያው ሰይድና አቡበከርን የሚወስድ የለም። ስምንቱም የጀነት በር ተከፍቶ የሚገባ በጣም ለየት ያለ በሰደቃ ውድድር ላይ በኋላ ስለ ዑመር አመጣዋለሁኝ። ያ ሁሉ ያደረጉት እንቅስቃሴ በየቦታቸው አለ። ሰይድና አቡበከር ስዲቅን ቦታ የሚነካ የለም። እንደውም አንድ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ የሁሉንም ውለታ ክፍያለሁ የአቡበከርን ብቻ ሲቀር የአቡበከር ውለታ አላህ ይክፈልልኝ ያሉት። ሰይድና አቡበከር ቦታ ማንም አይነካም። ሳሂቡ ረሱልላህ ናቸው ሰሃባዎች ሁሉ ይለያያል እንጂ ሳሂቡ ረሱልላህ ሳሂቡሁ ፊል ጂሃዲ ወልጋር በዋሻ ጓደኛ ያላቸው ለብቻ አለ፣ በጂሃድ አለ፣ በመሳተፍ አለ፣ በኺድማ አለ፣ በዒልም አለ። የነብዩ ሰለላሁ ዐለይሂ ወሰለም የተቀራረበ እያንዳንዱ ኳሊቲ አለው። አሚር አልሙእሚኒን የተባሉበት ሰይድና ዑመር ኢብኑ አልኸጣብ በመጀመሪያ አንድን ሰው ወደ እስልምና ከማምጣቱ በፊት ከአላህ ጋር ያለው ግንኙነት ይርቃል። ከነዚያ ከራቁ ሰዎች መካከል አንዱ ሰይድና ዑመር ነበሩ። የመራቃቸውን ብዛት እንደውም ነብዩን ሰለላሁ ዐለይሂ ወሰለም ለመግደል ከተመረጡ ጀግና ሰዎች በጃሂልያ ዘመን እሳቸውን ለመግደል ማን ይሁን ይህን የሚደፍረው ተብሎ እንደው እንደ ሰፈር ጉልቤ እንደ ሰፈር በጣም አድመኛ ችግር ፈጣሪ እንደው ከሚባሉ ሰዎች እኮ አንዱ ዑመር ነበር የተመረጡት። አላህ ግን ቀልብን በአላህ እጅ ነው ያለው። ይቀልቡሃ ከይፈ ይሻ እንደፈለገ ነው አላህ ሱብሓነሁ ወተዓላ ልብን የሚገለባብጠው። እንደምታውቁት ሰይድና ዑመር በጃሂልያም ጀግና ነበሩ። ከሰለሙም በኋላ ደግሞ ጀግናነታቸውን ደግሞ አስመስክረው ሄደዋል። ከመስለማቸው በፊት የነበራቸው ህይወት ስታየው ማንም ሰው በቃ ያገኘውን ነገር እንደፈለገ ያገኘውን መብላት፣ መዝረፍ፣ ጣዖታት በራሱ እጅ ሰርቶ ማምለክ፣ ሲርበው መመገብ፣ ዝርክርክ የወደቀ ሐያት የሚኖር አካል የነበረን ህይወት የሰራን አካል ህይወት ሰው ልጅን ከነ ህይወት የሚቀብር ጨለማ ህይወት። ኢስላም ከሌለ ጨለማ ነው። ዛሬ ዓለም እስልምናን የሚዋጉት ያንን ስለሚዋጋ ነው። በትክክል የታረዘን አልብስ፣ የታመመን ጠይቅ፣ የተቸገረን ርዳ፣ አቅልህን አስተንትን የሚለውን ነገር ብርሃን ይዞ ስለመጣ እስልምና ያ ደግሞ ጨለማ ህይወት ደግሞ የሞተን ጥንብን እየበላ መጥፎ ነገር እየሰራ አባት እናቱ ያልታወቀ ልጅ እየበዛ ዝርክርክ ሐያት ውስጥ ዳርክነት ህይወት ይሉታል። በጨለማ ህይወት ውስጥ የነበሩ ሰይድና ዑመር በቃ ማንም ሰው ሙሐመድን መከተል የለበትም ከሚሉ ጎራ ሆነው አድማ ከሚመታ ትልቅ ሰው ሽብር የሚፈጥር ችግር ውስጥ የሚከት ሰው የነበሩበት ሐያት ላይ በአንድ ወቅት ይባላል እሳቸው ሰዓድ ኢብኑ አቢ ወቃስ መሰለኝ መንገድ ላይ ያገኙትና እንደው ወዴት ነው የምትሄደው? ሰይፋቸውን አውጥተው ነው እኔ ሙሐመድን ልገል ነው የሚሄደው የሚለውን ነገር ሲሉ አንተ እዚህ ሙሐመድን እገላለሁ ትላለህ፣ ቤት ስር ጉድ መጥቷል፣ እህትህ ሰልማለች። የዚህን ጊዜ ሰውነታቸው ይላል በብዙ አይነት አገላለጽ የገለጹ ጸሐፊዎች አሉ። ነርቨስ ሆኑ ነው የሚለው። በጣም ውስጣቸው ነደደ። እኔ ትልቁን ቤቴ ስለካ ጉድ መጣ እንዴ የሚለውን ነገር አድርገው ወደ ቤታቸው ሲመጡ አንኳኩት። በሩን ሲያንኳኩት ጊዜ ኸባብ ኢብኑ አልዓረት የሚባል ሰሓባ እህቱን ቁርአን ያስቀራ ነበር ከባለቤቱ ጋር
ከዛ የዑመር ኮቴ ሲታወቅ ሁሉም ይፈራቸው ነበር። በጃሂልያ ዘመን መከበር እኮ እንዲህ ነው ስታስበው። በቃ ከሰለሙም በኋላ ደግሞ እስልምናን አስከበሩት። ዛሬ ያ ህይወት ነው እየናፈቀህ የምትኖረው። በሐቅ ላይ ስትኖር ሁሉም ሰው ይደነግጥልሃል። ሲገቡ ምንድነው እዚህ የምታወሩት የነበረው የምትነጋገሩት የነበረው ሲል ጊዜ ሁሉም እንትን ሲል እሷ ባልየዋን መተው ቀጠቀጡ። ሲመቱት ጊዜ እሷ መሐከል መታስተጋላግል እሷንም ኃይለኛ ምትመቷት። ደም ፈሰሰ። ያው የስጋነት ህይወት አለ። የጅህልናው ሀያት ነው ምን ማስበው የውስጥ ስጋዊ ስሜት ይኖራል። ደሙ በጣም ሲፈሳዩና ምንድነው ያነባችሁ የሰራችሁ ያላችሁት? አምጪ እስኪ አንተ አትነካውም፣ አንተኮ ታጠብና ነው እንጂ አለዛ አትነካውም። ኢማን ሲገባ ብዙ ነገሮች ላይ ጥንካሬ ይሰጣል። ምን ማድረግ አለብኝ ሲሉ ገብተው ታጠቡ፣ አነበቡት። የሚገርመው ሁሉ ጊዜ በህይወቴ ይሄን የቁርአን አያ ስቀራ ሰይድና ዑመር ነው ማስተውሰው። ሱረቱ ጣሃ ማ አንዘልና عليك القرآن تشقى إلا تذكرة لمن يخشى تنزيلا ممن خلق الأرض والسماوات العلى الرحمن على العرش استوى. سو زيغان يقوموا كل مفسر له ما في السماوات وما في الأرض وما بينهما وما تحت الثرى. እስከታች ድረስ ከቀሩ በኋላ መሐመድ ጋር መሄድ አለብኝ ሰልማለሁ አሉ። ከዚያ ቀድመው ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አድርገዋል። አላህ ይህንን እስልምናን ከሁለት ዑለማዎቹ አንዱ አስገባና እንደው ነስር የሚል ዱዓ አድርገዋል። የነብዩ ዱዓ አላህ አይመልስም። ከሚገርመኝ ከዱዓዎች መካከል እዚህ ጋር ዱዓ ቀድሞ ነው የሚደርሰው። የሰው ልጅ ዱዓ ማድረግ አለበት። በነገሮች ላይ ዱዓ ሲያደርግ መጀመሪያ ወደ ዱዓ ሲወረውር አላህ ስራውን ይሰራል። አሁን እኛ ምን እናድርግ ብለን እንቅስቃሴያችን ማንኛውም ገዝዋ ማንኛውም ጂሃድ ነብዩ ሰለላሁ ዐለይሂ ወሰለም ሲጀምሩ በዱዓ ነው የጀመሩት። ከዚህ ከዱዓ ጋር ተያይዞ እንትና አቡ ሁረይራ ነብዩ ጋር መጣ። ያ ረሱላህ አላቸው። እንደው ብዙ ጊዜ ሻሉን ከፈተ ዘረገፈ። ቢስሚላህ ለበሰው። አሁንም ጠቅልል ቢስሚላህ ለበሰው። ቢስሚላህ ለበሰው። ሁሉ ነገር አላህ እንዲግለጽልህ አሉት። ምን ጥያቄ ጠየቃቸው? እናቴ እርሶ የማትወዱትን ስድብ ትሳደባለች፣ አላህ ወደ እስልምና እንዲመራት ዱዓ አድርጉልኝ አላቸው አቡ ሁረይራ። በዚህ ጊዜ አላህ ወይ የአቡ ሁረይራን እናት ምራት ብለው ዱዓ ሲያደርጉ አቡ ሁረይራ ትምርታቸውን ደርሳቸውን መስጊድ ጨርሰው ወደ ቤት ሲሄዱ ውሃ ሲንጨፋጨፋዩ በር ላይ ምን መጣህ ሙሐመድ ጋር ወሰደኝ እስልምና እቀበላለሁ። ሹፍ ዱዓው ቀድሞ ደረሰ። ገባ። ብዙ ጊዜ ዱዓዎች ቀድመህ ለቤተሰቦቻችንም እስልምና ያላገራላቸው ሰላት ያልገራላቸው ሰዎች ከመውቀስ ዱዓን ማስቀደም ነው ከዚህ ላይ የምንወስደው። ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አደረጉ። ከዛ በኋላ እንደምታውቁት እየተማሩ ያሉበት ቦታ ዳሩል አርቀም ይባላል። ዳሩል አርቀም ግቢ ስር 3 ዓመት እዛ አስተምረዋል። ድብቃዊ ዳዋ የምታደርገው አለ፣ ይፋዊ ዳዋ የምታደርገው አለ፣ እንደየ ሁኔታው የምታደርገው አለ። በወህይ የታገዙ ነብዩ ሰለላሁ ዐለይሂ ወሰለም ጅብሪል እየመጣ ያገዛቸው ለምንድን ነው ድብቃዊ ሐያትን የመረጡት? ይሄ ስትራቴጂ ካል ለኛ ለወደፊቱ ምን ሄድበትን መንገድ ቀበሳት ቁርአን 95% ሲራ ነው። ለምንድን ነው ሲራ? ከዚህ ቀደም ያለፉበትን ሰዎች ምን ሄድበትን ነገር ለማስተማር የመጣ ነው እንጂ ዝም ብሎ እንደ ታሪክነቱ ተጠቅሶ ለመሄድ ይቻል ነበር። ዑመር ሰለመ ሄደ። ይሄ አይደለም። ከዚህ ውስጥ ማዳ ነስተፊድ من هذه السيره በዚህ ሲራ ውስጥ ምንድነው የምንጠቀመው የሚለውን ነገር ለማግኘት ሰይድና ዑመር ኢብኑ ኸጣብ
ልክ ሲያንኳኩ ጊዜ ሁሉም ሰው ዑመር መሆኑን አወቁ። ሰይፉን አጠገባቸውን ያደረጉት ሲታይ አጠገባ ሐምዛ አለ፣ የነብዩ አጎት ሐምዛ አለ። ክፈቱለት እንጃ بالخير ከመጣ እንቀበለው ወኢላ ለቀተልናሁ አለዚያ እንፋለመዋለን። ከዛ ገባ ነብዩ ጋር ሰለላሁ ዐለይሂ ወሰለም መጥቶ አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ ብሎ ሲሰልም እዛ ውስጥ ያለ ሰው ሁላ በጠቅላላ በተክቢራ ከተደበቀበት ቦታ ሁሉ እየወጣ በደስታ ምክንያቱም ትልቅ ችግር የሚፈጥር ገብተህ ስትወጣ የሚከታተል ኸይር ስራ ለመስራት የሚዘጋብህ አካል ሲመጣ ወደ አንተ ሲቀርብ ምን ያህል በደል እንደደረሰባቸው ያውቃሉ። በሰለመ ነው በሰለሙ ሰይድና ዑመር በሰለሙ ወዲያውንም እኮ ነው ወተን ሐቅ አይደለም እንደያዝ ነው። ታዲያ ምን ነው ድብቅ የሚያስፈልገው? 40 ነው 39ኛ ነው ሰይድና ዑመር የሰለሙት ከሰሃባዎች በቁጥር 41ኛ 39ኛ አካባቢ ነው የሰለሙት። ሰይድና ዑመር ተደብቆ የሚሰግደው ህዝብ ካዕባ አጠገብ ጠዋፍ ማድረግ ጀመረ፣ ሰላት መሰገድ ጀመረ። አሁን ዞር ብዬ ሲራውን ሳነበው እስከ ዛሬ ድረስ የካዕባ ላይ ጠዋፍ መጀመር ሰላት የመሰገድ አጅሩ የሰይድና ዑመር ይመስለኛል። ዝም ብዬ ሳየው ሰይድና ዑመር አጅር ይመስለኛል። ሱብሃንአላህ። ከዚያ እንደሚታወቀው ሰይድና ዑመር ሰልመው ወደ እስላም ከገቡ በኋላ ከአላህ ጋር ያላቸው ግንኙነት ተቀየረ። በዚህ ትንሽ እረፍት ወስደን እንምጣ ኡስታዝና ኢንሻአላህ። ወደኔ የተከበራችሁ ተመልካቾቻችን ሳትርቁ ጠብቁን። ከሰይድና ዑመር ጋር ጉዟችን ይቀጥላል። አብሮነት 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 ከረፍት ተመልሰን መተናል። ከረፍት በፊት የዑመር ታላቁ ማንነት እያነሳን ነበር። ኡስታዛችንም የዑመር ከእስልምና በፊት የነበረውን ወደ እስልምና እንዴት እንደሄደ እያነሱልን ነበር። አሁን ደግሞ ስለ ዑመር የተለያዩ ነጥቦች እያነሳን እንቆያለን። ወደ ኡስታዛችን እንመለስና ከሰለመ በኋላ ዑመር ምንድነው እንደዚህ ታላቅ ማንነት ያደረገው? ዑመር ከአቡበከር ብለን ዑመር ነው የምንለውና እያነሳን ደግሞ ከሼኻችን እንቆያለን ማለት ነው ኢንሻአላህ። እዚሁ እኔ እንደ ጥያቄ ምናልባት መጨመር የምፈልገው ነብያችን አለይሂ ሰላቱ ሰላም ሚን አሐድ العمرين ብለው ዱዓ አድርገዋል። አላህ Subhanahu Wa Ta'ala በእጣ አይመርጥም መቼም አይደል? ዑመርን ምን ልዩ አድርጎ አስመረጠው የሚለው አይ ቲንክ ከሰለሙ በኋላ ያሉት ዑመር ያንን የሚያሳይ ይመስለኛል አይደል? ዑመር ረዲየላሁ ዐንሁና አምር ኢብኑ ሂሻም በሁለቱ መካከል እስልምናን የሚጠሉበት ምክንያት የተለያየ ነው። ይሄኛው ጥቅሙ ስለተነካ ምናምን ነው። ዑመር ግን ይሁን የሚኖሩለት ቫልዩ አለ፣ ማህበረሰብ የሚባል ቂየም የሚባል ምናምንና ያ ነገር ስለተነካ ምናምን ነገር ቤተሰብ መሐል ገብቷል መሐመድ በሚል ስሜት አውት ኦፍ ጄኒዩንነስ አይደል? ለሐቅ ከመቆምና ከመቆርቆር ስለተነሱ ነው አላህም ሂዳያ የሰጣቸው ብዬ አስባለሁና እዚህ ላይ አንስታችሁ ሐያታቸውን አላህ Subhanahu Wa Ta'ala يهدي لمن يشاء አላህ ለፈለገው ይመራል። ويهدي إليه من ينيب ወደሱ የሚመለሰውን ደግሞ ይፈልጋል። አላህ የፈለገውን ያደርጋል። ሰይድና ዑመር ኢብኑ አልኸጣብ በጣም እንደውም خيارهم في الجاهلية خيارهم في الإسلام ከተባሉት የጀግንነትን ውጤት ሳይለወጥ ይህን እስልምናን አላህ ለማንስተር ከጀግንነት አንፃር ጀግና የነበረን ሰው ያው አላህ Subhanahu Wa Ta'ala ያንን የነበራቸውን ሐያት ስታስታውስ ኢሚዲየትሊ ወዲያው ተቀየሩና ደግሞ ሌላ ሰው ሆነው ትላንትና ሰዎች በህይወት የሚቀብሩ የነበረ ዑመር ዛሬ ላልተሰራ መንገድ የሚጮሁ በቅሎ የቂያማ ቀን ያስጠይቀኛል ተብሎ እንስሳ የሚያስቡ አደረጋቸው። ምንድነው ብለህ ስታስብ ኢስላም ወዲያው ስትቀበለው ሌላ ሶፍትዌር ነው የሚጭንብህ። የነበረህን ሁላ ቆሻሻን ሁላ ጃሂልያን ዞር አድርጎ ይጥልና አዲስ ህይወት ነው የሚመራው። ሰይድና ዑመር ኢብኑ አልኸጣብ ከነብዩ ሰለላሁ ዐለይሂ ወሰለም ጋር አብረው ሲማሩ ሲጓዙ
አብረው ሁሉ ነገር ሲንቀሳቀሱ በብዙ አይነት ሐረካዎች ላይ አብረው እየሰሩ እያለ ያንን የእስልምናን ጥንካሬ በይፋ ታውጆ አዛኑም ዳዕዋውም ሁሉም ነገሩም በቃ በጣም ደስተኛ ሆነው እየኖሩ ባሉበት ሰዓት ላይ እንደሚታወቀው ብዙ የዛን ዘመን ቁረይሾች ችግር ፈጥረው ነበር። ከትልቁ ችግር መካከል ከምትኖሩበት ቀያችሁ ተሰዳችሁ ውጡ የሚለውን አዋጅ ነው ያወጁት። ከተውሂድ ጋር ግጭት አመጡ። ከኢማን ጋር ኢማን ሊቀቁ የሚል ህይወት ያ ጅህልና ይሻለናል እንደው አሊሃዛ ጀማዕተና ለዚህ ነው ወይሰበሰብከን የተነሳው አጀንዳ የኢማን አጀንዳ ነው። ማ ዓሊምቱ አላህ ሱብሓነሁ ወተዓላ ብቻ አንድ ጌታ ያዙ እንደው ኢላሁማ አላህ ከአላህ ሌላ ማንም ጌታ የለም የሚለውን የቁርአን አያ በሚነገራቸው ሰዓት ላይ 400 300 እንደዚህ የተለያዩ ቁጥራት ያለ አማልክታችን ጌታ ያላወጣልን አንተ አንድ ጌታ ተገዙ ስላለ ኢላሁማ እንደው አጀአልተ አሊሀተና ኢላሃን ዋሂዳ አንድ ጌታ ተገዙ ተገናለህ እንደ የሚለውን ነገር ተነሳ። በዚህ በጥብጥና ጭቅጭቅ ነተረክ መካከል ሁሉም ሰው ወደ መዲና መሰደድ ጀመረ። ወደ መዲና ነብዩ ሰለላሁ ዐለይሂ ወሰለም ተሰደው ሄዱ። ከአቡበከር ጋር አማክረው ሄዱ። ሁሉም ሰው ወደ መዲና ሲሰደድ ሁሉም ተደብቆ ነው የተሰደደው። ግማሹ በደሊት ይወጣል፣ ግማሹ ቀስ አድርጎ ሾልኮ ይሄዳል፣ ግማሹ በጣም ውስን ሰዎች ናቸው በይፋ የተሰደዱት። ከነዚህ ከሁለቱ ውስን ሰዎች እንደውም ቢባለው ዑመር ብቻ ናቸው በገሃድ የተሰደዱት የሚሉ ጸሐፊያኖችም አሉ። ነገር ግን አንድም ከሱ ጋር ደግሞ አንድ ሱሐባ ደግሞ በገሃድ ከብዙ ጊዜ በኋላ ደግሞ የተሰደደ ሳስታውሰው እንባይ የሚመጣ ሱሐባ አለ። ሱሐይብ ሩም የሚባል ሱሐባ የሱሐይብ ሩም የሚባል ሱሐባ ንብረቶቹን ሁሉ ሰብስቦ ምን አድርጎ እንዳለ አከማችቶ በግመል ደርድሮ ሊጓዝ ሲል መንገድ ላይ መጡና የት ነው የምትሄደው አሉት። አውቆ እስከሚሸጥ እስከሚሰበስብ ጠበቁት። እኔ ሙሐመድ መዲና ሄዷልና መዲና ስለሄደ እዛ ነው የሚሄደው እስከሚሸጥ ንብረቱን እስከሚሰበስብ ዝም ብለው ጠበቁና ልክ ካሰባሰበ በኋላ እውነት ሙሐመድ የምትወድ ከሆነ ንብረቱን ጣልና ሂድ። አንተ እኮ የሮም ሰው ነህ። ይሄ ንብረት እኮ ያፈራኸው እኮ የመካ ነው። አስቡት ዛሬ ብዙ ሚሊዮነር የሆናችሁ ነጋዴዎች ንብረትህን በአጠቃላይ ተወስዶብህ ሂድ ሲባል ሱሐይብ ሩሚ ሁሉ ነገር ጥሎላቸው ወደ መዲና ሲሄድ ነብዩ ሰለላሁ ዐለይሂ ወሰለም ገና ልክ ሲደርስ ሲል ምንድን ነው ያሉት? በኺን 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 ማሉከ ረቢሑን ፊል ጀና ጀነት ላይ ገንዘብህ እየፋፋ ነው አሉት። አሁን ከዑመር ጋር ምንድን ነው የሚያይዘው ከተባለ ዑመር በይፋ ነው የተናገሩት። በይፋ ነገ ሙሐመድ ጋር ወደ መዲና እሰደዳለሁኝ። ልጆቹን የቲም ማድረግ የፈለገ እንደው የሚፎከሩት ፉከራያ ነው። ልጆቹን የቲም ማድረግ የፈለገ ሚስቱን ያለ ባል ማስቀረት የፈለገ አገልጋይ ባሪያዎች ያለ ጠባቂ ባይተዋር ሊያረጋቸው የፈለገ እዛ ዋሻ ላይ ይገናኘኝ በዚህ ሰይፍ ነው ምለው ጀግና ወን ማን አባቱን ያጠገብ ጋር የሚደርሰው አምኛለሁ ብሎ ጠንካራ ጀግና والله የዑመር አይነት ኢማን በየሰፈሩ በየመንደሩ በየአካባቢው እንዲህ አይነት ጀግኖች ያስፈልጋሉ። ዲን ተነካ ሲባል የሚነሳ ረብሻ ያንሳ ይበጥብጥ ችግር ይፍጠር አይደለም፣ መብቱን የሚያስከብር መብቱን የሚጠይቅ ነው እንጂ የሰው ሐቅ መንካት ዙልም ነው። አሁን ይሄን ቋንቋ የሚቀይሩ ሰዎች አሉ በየቦታው። የሰው ሐቅ መንካት ዙልም ነው፣ መብትን ማስከበር ግን ክብር ነው። ለመብቱ ብሎ የሰው ሐቅ ሳይነካ አላህ ሱብሓነሁ ወተዓላ ቀጥ ያለውን ዐድል አስቀምጣለሁኝ ያለ በይፋ ያወጁ ሰይድና ዑመር ናቸው። ማንም ሰው ሊከተል አልቻለም፣ ፈራ። እሳቸው ግን ተሰደው ወደ መዲና ሄዱ። ወደ መዲና በሄዱበት ቦታ ላይ ያው ከነብዩ ሰለላሁ ዐለይሂ ወሰለም ጋር ጓደኝነታቸውን በጣም ጠንካራ ሰው በመሆናቸው ከ21 ጊዜ በላይ ቁርአን ደግፏቸው ወርዷል። ሰይድና ዑመር የኢማናቸው ብዛት አንድ የቁርአን አያን ሲያዩ እያለቀሱ ሌሊቱን ያመሹበትን ጊዜያት ነበር። ቁርአን በሚቀራበት ሰዓት ላይም እንደው የብዙ ሰዎችን ሁኔታን ይመለከቱ ነበር። ሰይድና ዑመር አስተዳደር ከመሆናቸው በፊት ከነብዩ ጋር ጓደኝነት በሆኑበት ሰዓት እኮ ማንኛውም ነገር ላይ እንዴት ነው ይሄ ነገር ተብሎ እንደውም ሐታ ነብዩ ሰለላሁ ዐለይሂ ወሰለም
ወደ አቡበከር ሰዲቅ ያስጠጉ ነበር። አቡበከር ሰዲቅ ሉጥፍ ረህማ አላቸው። አንዳንድ ነገሮች ሲመጣ ዑመር ጋር ከመጣ ወዲያውንም እንደው ይሄ ነገር ቀጥ አይደለም እንዴ ሐቅ አይደለም እንዴ ምን መሞዳሞድ ያስፈልጋል የሚለውን ቋንቋ ነው ያላቸው። ኢስላም ደግሞ ወሰጥ ነው። ወሰጦችን እያስተናገደ ያለው ዲን الوسط በቃ የአላህን ተዓም የአላህን ህግጋትን ጠብቆ ኖሮ ከመስለም በኋላ ከአሚር በኋላ አልሙእሚኒን ብሎ የመሾም ደረጃ ጠንካራ ኢማን የሚሄዳቸውን ደረጃ ሰይድና ዑመር ኢብኑ አልኸጣብ ላይ አይተናል። ሳኒ ኹለፋኡ ራሺዲን ከነዛ ከተመረጡ ሰዎች ደግሞ ሁለተኛ እስልምና ያስተዳደሩ ዑመር ናቸው። ወአደበ ቢሃ እንደውም ነበራቸው ዱላ ነበራቸው ሰውን አደብ የሚያደርጉበት። ሰይድና ዑመር የሰሩት ስራ ብዙ ነው። ወደ ደዋኒን ፋይል መዝገቦችን ያዘጋጁት የእያንዳንዱ ነገር ስትራቴጂ የሆነ የጦር ካምፕ እንዲቋቋም ግምጃ ቤት እንዲቋቋም እንደዚሁም ደግሞ ወታደር ሄዶ ስንት ወር ቆይቶ መጣህ አለበት የሚለውን ስትራቴጂ ከቤተሰቡ ጋር ያለው ርቀት እንዳይቋረጥ የሚደረገውን ሁሉ ነገር እንደው ኒዛም ስትራቴጂክ ሰርተው ያስቀመጡት ሰይድና ዑመር ናቸው። ሰይድና ዑመር ኢብኑ አልኸጣብ ሚኒስትር አላፊ ነኝ ብለው አልተዝናኑም። ከሚገርመኝ ከሰይድና ዑመር ጉዳይ መካከል ማታ የተጀወል ሰዎች ቤት ምስኪኖች ቤት ድሃዎች ቤት ወይ ምን አለ አህዋል አለ የሚለውን ነገር ብዙ ነገሮች ላይ ይዞሩ ነበር። አንድ ሰሞን በሚዞሩበት ሰዓት ላይ አንድ የቁርአን አያ በሚቀራ ሴት አካባቢ ሲያልፉ አለቀሱ። በሱ የቁርአን አያ ወር ሙሉ ታሞ ቤት እንደተቀመጡ ይነገራል ታሪክ ላይ። አንድ የቁርአን አያ እኛ 30 ጁዝ ቁርአን ሁሌ እናከትማለን፣ አንዱ አልነካንም። እሳቸው አንዱ አንቀጽ እኮ ልባቸውን እየነካቸው ይለወጡ ነበር። ዑመር ጀግና ኸልቅ ነበሩ። ማታ ላይ አይታሞች ጋር እኔ በጣም የሚገርመኝ ይህን ታሪክ ሳይ ነው ልቤ የሚረበሸው። የቲሞች ጋር ባል የሞተባቸው ሰዎች ጋር ይዞራሉ ያያሉ። ያው ታሪኩ ረዘም ስለሚል አጠር አድርጌ እየተናገርኩት ነው። በሲራ ታገኙታላችሁ። ያንን ህፃናት ልጆች የሚበሉ ነገር አጥተው በውሃ አታላ የምታስተኛቸውን ሰዎች እያለቀሱ ያሉትን አካባቢ ሲያዩ ና አሉትና አገልጋያቸውን ወስደው ከቤተል ማል እቃ ዱቄት ዘይት በሶስት አይነት ስራ ይሰሩበት ጊዜ አለ። ማዋለጃ ወስደው ያዋለዱም አሉ፣ ምግብ የሰሩም አሉ። እንደዚህም አይታሞች ደግሞ እያለቀሱ እያለ ምን ነው ርቧቸው ነው ሲባል በጣም ሰሙና ምግብ ሁሉ ሰርተው የቲሞች ቤት ገቡ። በጣም ተደሰቱ ሰይድና ዑመር። ልጆቹ በሌሊት እየሳቁ ምን ይያሉ በቃ በጣም ሲሉ አገልጋያቸው ረፈደ እኮ ሰዓት እንሂድ ሲላቸው ጊዜ እሳቸው ምንድን ያሉት ወጀድናሁም የብኩን ሲያለቅሱ እኮ ነው የደረስንባቸው እስከሚስቁ ድረስ አንወጣም፣ የነሱን መሳቅ ማየት አለብን ብለው አሚር ሚኒስቴር ዛሬኛ ጎረቤት ትንሽ ዱንያ ስላለን ማታ ምስኪኖች ቤት ዘመዶቻችን ቤት እንዞራለን። አሚር ሚኒስቴር ዑመር ኢብኑ አልኸጣብ ያን ሁላ ስራ ሰርተው ነው በዱንያ ላይ ያለፉት። ይህም ብቻ ሳይሆን ሰይድና ዑመር አንድ ጊዜ ጀነት እንድትገባ የተመሰከረልህ ምንድነው ተባሉ። የሚገርም ብዙ የሰሩት ኸይር ስራዎች አሉ። ከነዚህ ከኸይር ስራዎች መካከል አንደኛው ሁሉ ጊዜ ዳዕዋ ላይ የምናገረው ነጥብ አለ። ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን ሚንበር ላይ ወጡ። ችግረኞች ምስኪኖችን አዩ። አላህን አትፈሩም እንዴ? እነዚህ ምስኪኖች እኮ አሉ፣ ባካችሁን አግዟቸው እንጂ ብለው ሲናገሩ ሰሃባ እዛው እያለ ነው ወጣ ያለው። እኛ ዛሬ ዳዕዋ ስታደርግለት ላለመስማት ነው የሚወጣው። ሰሃባ ግን የሰማውን ለመተግበር ነው የወጣው። ለመተግበር ወደ የቤቱ ሄዶ ዛሬ ሙባረዛ ማድረግ አለብን ያሉት ዑመር። ማንም ሰው በሰደቃ አይበልጠኝም አሉና ያላቸውን ንብረት ግማሹን አስቀሩ፣ ግማሹን ደግሞ ይዘው መጡ። ሰይድና ዑመር ግማሹን ይዘው መጡስ። አሁን ይሄ ስናገር የምትሰሙ ሰዎች 50 ሚሊዮን ብር ያለው ሰው 25 ሚሊዮንን ይዞ እንደመጣ ቁጥር ሳዳምጠኝ 1 ሚሊዮን ብር ካለ 500 ሺህ ብር ለኸይር ስራ ይዞ እንደመጣ ቁጥር 100 ሺህ ብር ያለው ሰውዬ
50,000 ብሩን ለአላህ ሰጣለሁ ብሎ እንደመጣ 50,000 ብር ያለው ሰውዬ 25ቱን 10,000 ብር ያለው ሰውዬ 5,000ን እኛማ ጀግናማ ዑመር አቡበከር ንግግራቸው ራሱ የአቡበከር ውድድር የለውም እሳቸው ቶሎ ብለው ግማሹን ይዘው መጡ ማን ዑመር ነብዩ ሰለላሁ ዐለይሂ ወሰለም ጥያቄ ያቀረቡ አንተ ጓደኛ ስትሆን ያለህን ጓደኛ ንብረቱን ታውቀዋለህ እንቅስቃሴውን ሱህባውን ታውቃለህ የነብዩ ሰለላሁ ዐለይሂ ወሰለም ንግግር የነብዩ ጓደኝነታቸው መሆናቸው የምታውቀው ስለሚተዋወቁ ማዛ አብቀይተ ለአህሊክ ነው ያሉት ለቤተሰቦች ምን አስቀረህላቸው ይህን ጥያቄ እኮ የምትጠይቀው እኮ ሲገዝፍብህ ሀዲያውና እንደዚሁም ደግሞ በጣም ሲበዛብህና እንደዚሁም ደግሞ የሰውየውን አቅም ስታውቀው ነው ንስፉ ማሊ ያ ረሱላህ አላቸው ግማሽ ሀብቴን ነው ለኢስላም ኺድማ ይዤ የመጣሁት አሉ ሰይድና ዑመር ጀግናው መጡ ከኋላ አቡበከር መጡና እንዳለ ዘርግፈው ሲያስቀምጡ ጊዜ ማዛ አብቀይተ ለአህሊክ አላህ ወረሱሉሁ ያሉ ምን አሉ በጣም እዚህ ጋር የሚገርመኝ የአቡበከር ንግግር በመምጣት እንኳን ዑመር አይቀድመኝም ነበር ማንጋ ምን ቀረ ብዬ ለአላህ መቅረት የለበትም ብዬ ሳፈላልግ ዘገየሁኝ እንጂ በመምጣት እንኳን ዑመር አይቀድመኝም ነበር እኔ ይሄንን ንግግር ቤተል ላይ ዳዕዋ አድርጌው የዛሬ 5 ዓመት አካባቢ ወዲያውም አንድ ልጅ ወጣና ፊት ለፊት ያለው ባንክ ቤት ላይ ገብቶ 5 ሚሊዮን ብር ነበረኝ አለ 2.5ቱን የዛን ጊዜ መውጣት ይቻላል ሁሉንም አወጣሁትና ቢሮ ሄድኩኝ አለ ከሰይድና አቡበከር ሰዲቅ ጋር ባልደርስ ከዑመር ጋር እንኳን ባልደርስ ተንጠልጥዬ እንኳን አልደርስም እንዴ ብሎ والله 2.5ቷን ከ8 ሰዓት እስከ 12 ሰዓት ቢሮ አከፋፈልኩት አለኝ እስካሁን ለኔ ለየት የሚخدመኝ እሱ ይመጣ አንዳንድ ነገሮች ይሰራልናል አንተ ለአላህ ብለህ ተወረውረዋለህ የሚያነሳው አታውቅም ማን እንደሚያነሳው والله العظيم እና እንደዛ ነው የነገረኝ እናንተ ዝም ብላችሁ ትናገራላችሁ አንዱ እኮ ያነሳዋል ሞራል እንዲሆን ብዬ የነገርኩ እንጂ ተመዝግቧል እኮ አላህ ጋይለኛል والله العظيم መንዲዳ ልክ እንዲስወርድ መኪና አቁሞ ጠርቶኝ ነው ይሄን የነገረኝ ሰማውት ጆሮዬ መታኛል ሰይድና አቡበከር ሰዲቅ ዑመር ኢብኑ الخطاب ንስፉ ማሊ ያ ረሱላህ ግማሽ ሀብቱን ለኢስላም ይሰጡ ናቸው ዑመር ይሄን ሰጡ ብዙ ኸይር ስራዎችን ሰርተዋል ተራዊህ بعد رسول الله صلى الله عليه وسلم ከነብዩ በኋላ ተራዊህን ያቋቋሙት እሳቸው ናቸው ብዙ ነገሮች ወደ ወነደዋኒን እንደዚሁም ደግሞ ቅርጽ መዝገቦችን ፋይሎችን ይሄን ሁሉ ላይ ሰሩ ሰይድና ዑመር በመንድነው ጀነት የተመሰከረላችሁ ያው የጀነት ምስክርነት ታውቃላችሁ አንድ ቀን ሰለላሁ ዐለይሂ ወሰለም ተቀምጠው አሁን የሚገባውን ሰው የጀነት አበስረው አሁን የሚገባው ጀነት አበስረው እየተባሉ ገና ለገና ሳይሞቱ እኮ ነው ኡሁድ ተራራ ላይ ቁጭ ብለው የኡሁድ ተራራ ሲንቀጠቀጥ ፊከ ሸሂድ ሲዲቅ አንተ ተራራ ወይ እስኩን ተረጋጋ እንጂ ነብይ ያለብህ እንደዚሁም ደግሞ ሲዲቅ አለብህ ሸሂድ ያለብህ ገና ከመሞታቸው በፊት የተናገሩለት በእስላም ሸሂድ ሆኖ የሚሞተውን ነብዩ የመሰከሩለት ይሄ እኮ ትልቅ ምስክርነት ነው ከኖቤል ከዚህ በላይ ኖቤል እኮ የለም በሐያት ይያለ አንተ እኮ የጀነት ነህ ተብሎ መስጠት ሱብሃንአላህ አንድ ሚኒስቴር ትልቅ ሀገር የሚያስተዳድር አንተ እኮ የልማት አጋራችን ነህ ሲል ምን ያህል ነው ዋይዋይ ምንለው ሰይዱል ሙርሰሊን ሸፊዑል ሙዝኒቢን የቂያማ ቀን ሸፋዓ የሚሆኑት ነብዩ ሰለላሁ ዐለይሂ ወሰለም لا ينطق عن الهوى إن هو إلا وحي يوحى الله ይመሰክራቸው ነብይ አበሰሯቸው ለሁሉም አንተ እኮ የጀነት ነህ እያሉ ዑስማን ላይ በትመጣኮ ይለይብሃል አምጣ እጅህን አሉት እንደዚህ እጁን አመጣ እንዲመቱት ካሁን በኋላ የሰራው ከዚህ ቀደም የሰራው አላህ ይከታተልህ ለእያንዳንዱ ምስክርነት አብሽር የጀነት ነህ አብሽር በነብዩ መመስከር በሐያት እያሉ ለምንድነው አንድ ቀን ትንሽን ተሰብስባትና በምን ምክንያት ነው ይሄንን ጀነት ልታገኘው የቻልከው በህይወት ዘመን እስኪ ሰራውን ስራ አጫውተናሉት ሰሃባዎች ሰይድና ዑመርን እሳቸው ምን አሉ ለይል ቆሜ በቤተ መቅደስ ከፍቼ ደሃ አብልቼ አስተዳደር ሆኜ ለኢስላም ጀግና ሆኜ አላሉም የሆነ መንገድ ላይ ሳልፍ
ህፃናት ልጆች በእርግብ ይጫወታሉ በወፍ አንገቷ ተሰብራ ተው አልኳቸውና ለልጆቹ ሌላ መጫወቻ አመቻችቼ እቺ የተሰበረችዋ ክንፏ ቀና አድርጌላት ውሃ ጠጣዋትና በረረች ለአለሁ በሱ ይሆናል አሉ። ለወፍ አዝኜ ነው የገባሁት ብለው ያስባሉ። አንተ ለሰው ካሰብክስ? እኛ ወንድሞችን እየናቀን ጀነት እናገኛለን? የገዛ ሰው እየናቀን ጀነት ይመሰክርልናል? እሱ ተው እሱ አያቅም እያን እኔ ንጉስ ነኝ እሱ ርኩስ ነው እያልን ጀነት እናገኛለን? ግን ዝቅ አደረጉና አላህ Subhanahu Wa Ta'ala ከፍ አደረጋላቸው። ረዲየላሁ ዐንሁ ወአርዳሁ። እንግዲህ ኡስታዛችን በጣም ልብ የሚነካ በተለይ ያው ዑመር ነው አይደለ? ፐርሰናሊቲውም ማንነቱም ታላቅነቱም ተወርቶ የሚያልቅ አይደለም። በዚህች አጭር ደቂቃ አይደለም ሙሉ ቀን ተሰጥቶ ራሱ ተወርቶ የሚያልቅ አይደለም። ግን ምን ይገርመኛል ከዑመር አንዳንድ ሰዎች አሉ፣ አንዳንድ ማንነቶች አሉ ወደ እስልምና አላህ መርጦ እስልምናን የሚያግዝበት ማንነቶች አሉ አይደል? አንዳንድ ሰዎችን ይመርጠና አሁን ሁዘይፋ ቀደም ያነሳው ነበር ከሁለቱ ዑመሮች ዑመር መረጠና አላህ ኩፍሩም ውስጥ ሆኖ ጥሩም ባህሪ አፕሪሺየት ያደርጋል አይደለ? ኩፍሩም ውስጥ ሆኖ ይሄ ሴንሲር መሆንን ይሄ ጀግንነት ምናምን ነገርና ይሄን ነገር ወስዶ አላህ ለዚህ ዲን ተመርጦ የመጣ ማንነት ነውና አንዳንድ እንትኖች አሉ ከእስልምና ውጪም ያሉ ጥሩ ጸባይ ያላቸው ምን መኛቸው ነው ይሄ እስልምናን ይሄ ሰው እስልምናን ቢያገኝ ኖሮ ሐቅን ቢያገኝ ኖሮ ምንላቸውና አላህ ደግሞ እንትን አይልም አይደለ? ኩፍርን ምንድነው ኢማም ያመሰግናል ጥሩ ባህሪን ያመሰግናልና ዑመር ላይ እሱና ያለው የዑመርን ጀግንነትና ያለን በዛው ልክ ደግሞ ምን ያስደንቀኛል ዑመር እንደዚህ አውርተናል ጀግና ነው ለዚህ በጣም ኃይለኛ ነው። ከዛ ደግሞ ዑመር በጣም አልቃሻ ነው። እሱኛው ደግሞ ፓርት አለ ዑመር በጣም የሚያለቅስ ነው። ሁለት አይኖቹ ላይ ጉንጮቹ ላይ ሁለት መስመር ጥቁር መስመሮች አሉ ይባላልና እንደዚህ አይነት ማንነቶችን ነበር ረሱል ሰለላሁ ዐለይሂ ወሰለም የሰሩት። ሁሉም ሰሃቦች የተለያየ አይነት ባህሪ ያላቸው የተለያየ አይነት ማንነቶች አላቸው የተለያየ ለየት የሚያደርጋቸው አላቸውና የዑመር ምን ይመስለኛል ለእስልምና ሞተሩ ነበር ጉልበቱ ነበር ዑመር ሲመጣ ነው አይደለ ሁሉ ነገር የቀየረው። እስልምና ከዑመር በፊትና ከዑመር በኋላ የተለያየ እስልምና ነው። እስልምና ቦልድ ሆኖ የወጣበት እስልምና ለምን እንደበቃለን ያለበት ኢቭን ዑመር ስናነሳ እንደው አንዳንድ ታሪክ ላይ ሁደይቢያ ያለው ዑመር እዚህ ጋር እንደው እንዴት እንደዚህ ያደርጋው ያልንባቸው ቦታዎች ራሱ ከእስልምና ላለው ጊራ ነው አይደለ? ከእስልምና ያለው ስሜት እስልምና እንዴት ይነካል የሚለው የበታችነትን አይቀበሉምና እሱ በጣም ያስደንቀኛል ስለ ዑመር። በትክክል እንግዲህ ኢንሻአላህ በቀጣይ ወጋችን እንቀጥላለን። ገና አልተነካም እንዳላችሁት ነው። ምናልባት እዚሁ ላይ ግን አላህ Subhanahu Wa Ta'ala ምን ለሚመለከተን ተመልካች አንድ መልእክትም የሚያሳልፍ ይመስለኛል። አላህ እኛ ጋር ያለውን ኸይር አላህ እኛ ጋር ያለውን ጥሩ ባህሪ አላህ እኛ ጋር ያለ ገንዘብ ዕውቀት አቅም ሁሉ አላህ ይፈልገዋል። እሱ ለራሱ ደግሞ አላህን በመخدም አንድ ኡስታዛችን አላህ ይረስብን የሚለው ነገር አለና በአላህ መንገድ ላይ ለመخدም ማዋል ማለት በጣም the best እንትን ነውና የዑመር ይሄኛውን ማንነት ምናልባት ይሄን ቅድም ፕሮቴክት ሲያደርጉ የነበሩትን የሆኑ የጃሂልያ አማልክቶች ተብሎ የሚወሰዱ አሉ አይደል? ዑርፎች የማህበረሰቡ አኗኗር ያንን በመጠበቅ ቢኖሩ ምን አይነት ዑመር ሊሆኑ እንደሚችሉ እናስባለን። ኋላ ላይ ግን አላህን ተቀበሉ የአላህን ሪሳላ ተሸከሙ። ወሰናአሁም ሳኒዑ ሪጃል መስናዑ ሪጃል አይደል? የሰው የተላላቆች ፋብሪካ የሆኑት ረሱላችን አለይሂ ሰላም ስር በመኖር ውስጥ ደግሞ ታላቅ ማንነት ተፈጥሮ ኋላ ላይ ምናልባት በቀጣይ ክፍል የምናነሳው እስከ ቤተል መቅዲስ የደረሰ ማንነት ለእስልምና ሆኖ ዛሬኛ ላይ ጋስኪ እንዲደርስ አይደል? አላህ Subhanahu Wa Ta'ala ረቡል ዒዛ ነው የምንለው እና ዲኑም ደግሞ ዲኑል ዒዛ ነውና ይሄን የአላህን የዒዛ ዲን ምን ላይ እንዲደርስ ምን አይነት አበርክቶ ነበራቸው የሚለውን ኢንሻአላህ በቀጣይ ክፍል የምናይ ይሆናል። ከኡስታዛችን ጋር ጣፋጭ ወጋችን ይቀጥላል። ረመዳናችሁ በዒባዳ ያበበ የተዋበ እንዲሆን እየተመኘን እስከ ቀጣይ ፕሮግራም ሰላም አለይኩም ወራህመቱላሂ ወበረካቱ። አብሮነት